እንግዳ ዝግጅታችን አልፋለን። የዛሬ እንግዳችን ደግሞ በተለያዩ የማህበራዊ መገናኛዎች ላይ የአባታችን ርዕሰ ሊቃውንት አባ ገብረ ኪዳን ስብከትን በቃለ ምዕዳን ስታቀርበው ሊሆን ትችላላችሁ። ሀረግ ቀለሙ ናት። ዛሬ ደግሞ ብዙ ምትለይ ሊኖር ይችላል። መዝሙሩን ትዘምርልናለች። ተከታትለን እንመለስ። ሀረጋይን ቀለሙ እባላለሁ። እድሜ 5 ነው። ስመ ክርስትናዬ ወለተ መድኅን እባላለሁ። ዛሬ ወደ ትምህርት ቤት ልሄድ እየተዘጋጀሁ ነው። ዛሬ በቅዱስ ቂርቆስ መርሐ ግብር እንግዳ ነኝ። ኢስድሮስ ኮንስትራክሽን ንግድና ኢንዱስትሪ አሁን ጎርጎሮስ በተሰጠኝ እድል ትምህርቴን እየተማርኩ እገኛለሁ። ስሜ መነሽ ኤፍሬም እባላለሁ። ሀረጋዊን ክላስ ላይ በጣም ደስ የሚል ተሳትፎ ነው የምታደርገው። ለሁሉም ነገር በጣም አስተዋይ ነች። እንዲሁም የተለየ ርዕስ ይዛም ልጆችንም ትመክራለች። በሰልፍ ፕሮግራም ላይም በጣም ደስ የሚል ነገር ነው ያላት። የምታደርጋቸው እንቅስቃሴዎች፣ የተለያዩ ግጥሞችንም ታቀርባለች። የተለያዩ ስነ ጽሁፎችንም የማቅረብ ነገር አለ። ለሁሉም ነገር ፈጣን ስለሆነች እኛ ትቤሌ በጣም ነው እያሳተፍናት የምንገኘው። የዜግነት ክብር በኢትዮጵያችን ጸንቶ ድንቅ የባህር መድረክ የአኩሪ ቅርስ ባለቤታችን ኑሪ እኛም ባንቺ እንኩራ። ሀረጋዊን ጎበዝ ልጅ ናት። በትምህርት ሰዓት ላይ ትኩረት አድርጋ ትምህርት ትማራለች። የጽፋት ጥሩ ነው። ከጓደኞቿ ጋራ ተስማምታ ትጫወታለች። በጨዋታ ሰዓት ላይ ተግባብታና ተስማምታ ትጫወታለች። አስተዋይ ልጅ ናት። ጎበዝ ልጅ ናት። ሀረጋዊን ጎበዝ ናት። ከልጆች ጋር አትጣላም። በትምህርት ሰዓት መቀሳቀስ አትፈልግም ነበር። በጨዋታ ሰዓት ከልጆች ጋር ተግባብታ ነው የምትጫወት። እሷን በጣም ደስተኛ ነችና የሚያምር እጅ ጽሑፍም አላት። አስተዋይ ነች። የተባለችውን ነገር ሰምታ ተግባራዊ የምታደርግ ልጅ ነች። በጣም ጎበዝ ናት። አስፈላጊ ናቸው ወላጆቼ አትፍቀዱቴ እልሻለሁ እማምዬ እናቴ እወድሻለሁ አትፍቀዱቴ እልሻለሁ አባብዬ አባቴ እወድሻለሁ። በጣም ጎበዝ ደረሰች። በደንብ ሞቅ ያለ ነው።
ህፃን የተወሰነ እድሜ ድረስ እናት አባት ይንከባከባል ያሳድጋል። ከዛ በኋላ ግን ያለው ህይወታቸው ያው የሚንከባከብ የሚያሳድግ ሌላው ማህበረሰብ ትምህርት ቤት ሌላው ሁሉ ድርሻ አለው ለአንድ ህፃን እድገትና እድለኛ ነኝ። በቃ ብዙውን የምታሳልፍበት ቦታ ትምህርት ቤት በጥሩ ሁኔታ በጥሩ ጸባይ ታንጻ እንድታድግ ስነ ምግባር ቆንጆ እድል ስላገኘች ማለት ነው። የተማርኩት ቁጥሮችን፣ ሂሳብ፣ እንግሊዝ ስፖከን የተለያዩ ትምህርቶችን፣ ቁጥሮችን፣ ፊደላትን መጻፍ ማንበብ ችያለሁ። አሁን ነጠላ ልልበስና የርዕሰ ሊቃውንት ቆሞስ አባ ገብረ ኪዳን ገልማን ስብከት እልላችኋለሁ። ርእዮ ኖሎት አይኮትዋ መላእክት ርእዮ ኖሎት እረኞች ጌታችንን መድኃኒታችን ኢየሱስ ክርስቶስን አዩት፣ መላእክትም አመሰገኑት። ለዘተወልደ እምቅድስት ድንግል ንዕድ ክብርት ከምትሆን በድንጋሌ ሥጋ በድንጋሌ ነፍስ የጸናች እመቤታችን ከእመቤታችን የተወለደው ክርስቶስን እረኞች አዩት፣ መላእክትም አመሰገኑት። ዮም ሰማያዊ በጎል ሰካበ እነሆ ሰማያዊ ልዑል ክቡር አምላክ በጎል ተጥሎ በጨርቅ ተጠቅልሎ በትሕትና ታየ የሚለውን ነው ሊቃውንት ያመሰገኑት። ጌታችን መድኃኒታችን ኢየሱስ ክርስቶስ የዚህ ምስጢሩ ሲወለድ በተወለደ ጊዜ በቤተልሔም ሲወለድ እረኞች አዩት፣ መላእክትም አመሰገኑት። እነዚህ እረኞች ሌሊቱን በአራት ከፍለው ቀዳማይ አካሽ፣ ኋላይ አካሽ፣ ሳልሳይ አካሽ፣ ራብዓይ አካሽ ብለው በ3 ሰዓት እየከፈሉ እየተጉ የሚጠብቁ እረኞች ነበሩ። እነዚህ እረኞች ሌሊት በጨለማ በጎቻቸውን በቤተልሔም አውራጃ ሲጠብቁ ሌሊት ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ መልአኩ ቅዱስ ገብርኤል ሂዶ ለእረኞቹ ጌታ መድኅን ተወልዶላችኋልና ደስ ይበላችሁ ብሎ ነግሯቸዋል። ጌታችን መድኃኒታችን እነዚህ እረኞች የቅዱሳን ነቢያት ምሳሌ ናቸው። ሌሊቱ ጌታችን መድኃኒታችን ኢየሱስ ክርስቶስ እስከሚወልድ ድረስ የነበረው የጨለማና የእርግማን ዘመን ነው። ዛሬ ጣና ላይ ነው የምገኘው። እንደምታውቁት አሁን መዝሙር ልዘምራችሁ ግጥም ልነግራችሁ ነው የመጣሁት። የግጥም ርዕስ ጌታ ተወለደ፣ በንጉሥ ቄሳር ዘንድ ትእዛዝ ተላለፈ፣ ሰው ሁሉ ተቆጥሮ ስማቸው ተጻፈ። በ29 በወርሃ ታኅሳስ ሚክያስ የተናገረው ትንቢቱ ሊደርስ ጌታ ተወለደ በቤተልሔም ከተማ። የጠፋውን አዳም ከነፍሱ ሊያስማማ አዳም የኖረውን የዓመታት ጨለማ ተወልዶ አበራልን በቅድስት ከተማ። ያችን ዕፀ በለስ ተሳስቶ በልቶ እንዳልተሰቃየ ከገነት ወጥቶ ሞቱን ሊሞትለት ተወለደ መጥቶ። ይጠብቁት ነበር ሌሊቱን እረኞች በተራ የእግዚአብሔርን ብርሃን በላያቸው በራ። እነሱም ፈሩ ታላቅ ፍርሃት። መልአኩም አላቸው ልንገራችሁ ለሰው ልጆች ሁሉ ማዳን የሚሆን ኢየሱስ ክርስቶስ ተወልዷል አሁን። ድንገት ወረዱ የሰማይ መላእክት ይሴብሖ እያሉ እያመሰገኑ። እረኞችም ተጓዙ መልአኩ እንዳላቸው ሦስቱንም በአንድ ላይ አብረው አገኛቸው። የሰሙትን ሁሉ ለእነሱ አስረድተው ሄዱ ተመልሰው ለሕፃኑ ሰግደው።
ስብከቶቹ ያው አብዛኛው እናቴ በስራ ምናምን ነገር ሆና ሳለ የአባን ስብከት እያዳመጠች ነው ስራ የምትሰራው። እኔም ከእሷ አጠገብ ሁኜ ስብከቷን የምታዳምጠው እኔም አዳምጬ ያው እሷም ቢዚ ስለሆነች ከፍተው መሄድ ነገር አላት ስለምትሄድ ከፍተው እኔ ሰምቼ በቃሌ ሸምድጄ ዘግቼ እሄዳለሁ እና ከዛ በኋላ ነጠላዬን ልብስ አደርግና አንዴ ልበልሽ እያልኩ ቀሚሷን እጎትታለሁ። ስሜ ሰብለ ወንጌል አማረ እባላለሁ። የሀረገወይን እናት ነኝ። እኔ የዘንድሮ በዓል ለየት ያለ ነው ለእኔ ማለት ነው። ምክንያቱም ልጄ በተለይ ሀረግዬ በቃ ዘንድሮ ደስተኛ ናት። መማር የምትፈልገውን የነበረ የትምህርት እድል አግኝታ ትምህርቷን አሁን በአቡነ ጎርጎርዮስ ትምህርት ቤት ነጻ የትምህርት እድል አግኝታ ትምህርቷን ጀምራለች። በጣም በሚገርም ሁኔታ ደግሞ ያላት ስጦታ የታወቀ ቢሆንም ከዛ በተሻለ አሁን ከህፃናት ከሚጠበቀው በላይ ማንበብ መጻፍ ችላለች። ቁጥሮችን ማንበብ ችላለች እና ግዕዝ ትማራለች። ልዩ የሚያደርገው ደግሞ አቡነ ጎርጎርዮስን ልዩ የግዕዝ ትምህርት ይሰጣል። በእውነት እጅግ በጣም ደስተኛ ነኝ እዛ በምታገኘው ትምህርት ማለት ነው። እኔ የሀረገወይን እህት ነኝ። ፍሬህይወት ቀለሙ እባላለሁ። ሀረገወይን በጣም ነው የምወድሽ። አንቺ እህቴ ስለሆንሽ በጣም ደስተኛ ነኝ። ስሜ በረከት ቀለሙ ይባላል። እህቴም በጣም ወዳታለሁ እና ያው እግዚአብሔር የሰጣትን መክሊት በተገቢው ቦታ እንደዚህ እየተጠቀመችበት ስለሆነ ደስተኛ ነኝ። በዚሁ እንድትቀጥል ፍላጎቴ ነው። ያው እናቴ በተገቢው ሁኔታ ትምህርቴንም በደንብ እንዳልፍ እያደረገችኝ እያገዘችኝ ስላለች በጣም ደስተኛ ነኝ። እናቴም በጣም እጅግ በጣም ነው መወዳት። አባቴም ሌላ ሀገር ቢሄድ በስራ ምክንያት እኔም እንዲያው እንዳለበት እንኳን አደረሰ የሚል መልእክት አስተላልፋለሁ። እህቶቼ፣ ወንድሞቼ ሁላችሁም እንኳን አደረሳችሁ ማለት እፈልጋለሁ። እንኳን አደረሰህም ማለት የምፈልገው የልጆች አባት በስራ ምክንያት አብረህ ባህሉን ማክበር አልቻልክም። ባለህበት እንኳን እግዚአብሔር ለዚህ ልዩ ለሆነ ልዩ ስጦታ አድርጎ ጌታችን መድኃኒታችን ኢየሱስ ክርስቶስን ለሰጠን ቀን በሰላም እግዚአብሔር አደረሰህ እላለሁኝ። ከዚህ ቀጥዬ ደግሞ በመላው ማለት በተለያየ ቦታ ያላችሁ እህቶቼ አብረን ማክበር ያልቻልን ወንድሞቼ፣ አክስቶቼ፣ አጎቶቼ እንዲሁም ጓደኞቼ፣ የስራ ባልደረቦቼ ሌሎቻችሁም አጠቃላይ እንኳን የምታውቁኝ በሙሉ ማታውቁኝም ክርስትና እምነት ተከታይ የሆናችሁ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ልደቱ በሰላም አደረሳችሁ። በመቀጠል አባቴ በስራ ምክንያት ጊዜ የለም፣ እንኳን ለበዓሉ አደረሰ። እወድሃለሁ። በመጀመሪያ እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ለብርሃነ ልደቱ እንኳን በሰላም አደረሳችሁ። እዛ ትምህርት ቤት መምህራን ማመስገን የምፈልገው ማለት ነው። አጠቃላይ ቅጥር ሰራተኞች፣ ተማሪዎች ልዩ እንክብካቤ ያድርጉላታል። ሀረግን ለክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ፣ መልካም በዓል እላለሁ። እንዲሁም ለአቡነ ጎርጎርዮስ መምህራን፣ ሰራተኞች በሙሉ እንኳን አደረሳችሁ፣ መልካም በዓል ይሁንላችሁ እላለሁ። እንዲሁም ለቤተሰቦችና በጣም ለምወዳት ለሶሊያና አበበ ለልጄ እንኳን አደረሰች፣ መልካም በዓል እላለሁ። እንኳን ለኢየሱስ ክርስቶስ ልደት በሰላም አደረሳችሁ። ቤተሰቦችና ጓደኞች እንኳን በሰላም አደረሳችሁ። ልጆችዬ እንኳን አደረሳችሁ፣ እንኳን አብሮ አደረሰ። ጓደኞችም ሁላችሁም እንደ ጠቅላላ አድርጌ ሁላችሁም ጓደኞች
እንኳን ለብርሃነ ልደቱ በሰላም አደረሳችሁ። መምህራኖችንም በጠቅላላ እንኳን አደረሳችሁ ማለት እፈልጋለሁ። ልጄ እንኳን አደረሰሽ በድጋሚ እላለሁ። እወድሻለሁ። መድኃኔዓለም በሰላም በጤና አድገሽ ትልቅ ሆነሽ እኔ ማየት እፈልጋለሁኝ። እግዚአብሔርን ለምነዋለሁ ያንቺን መጨረሻ እንዲያሳየኝ ነው ምለው። እወድሻለሁ የኔ ልዩ። እግዚአብሔር በቸር ያሳድግሽ። ሁሉ ነው የሚወድሽ። እኔም እወድሻለሁ። አመሰግናለሁ። ልጆች እናንተም ልክ እንደኔ ጎበዝ መሆን አለባችሁ። መምህራችሁን አክብሩ። ከታናናሾቻችሁ ደግሞ መማር አለባችሁ። ጎበዝ በስነ ምግባር የተሞላ ሰው መሆን አለባችሁ። መምህራኖቻችሁን ሁሉ ሰው ምንም ማክበር አለባችሁ። ዮሴፍ ወንደ ሰሎሜ በሆነ እንደ ዮሴፍ ወንደ ሰሎሜ በሆነ ኢየሩሳሌም በሆነ አምላክ ሲወለድ አየን። ኢየሩሳሌም በሆነ አምላክ ሲወለድ አየን። በመላ ለምትከታተሉ ውድ ተመልካቾቻችን አሁን ደግሞ ከእንግዳ ዝግጅታችን ተመልሰናል። ከዝግጅቱ ብዙ ቁም ነገርና ትምህርት እንዳገኘችበት ተስፋ እናደርጋለን። በዝግጅቱ ለተሳተፉ ሁሉ እግዚአብሔር አምላክ ቃሉን ያሰማልን። አሜን።